ይሄ ሰብስክራይበር ሮናልዶን በአንድ ለአንድ ጨዋታ የሚያሸንፈው ከሆነ $1 ሚሊዮን ያሸንፋል። በዚህ ቪዲዮ ታላቁን ተጫዋች ታገኛላችሁ፣ ጠንካራውንም ሰው ታያላችሁ። እንዲሁም ደግሞ የዓለማችን ፈጣኑን አትሌት ከኖርማል ሰው ጋር ሲወዳደር ታያላችሁ። የምንጀምረው ከቶም ብሬዲ ነው። ተጋጣሚን ለማግኘት ዝግጁ ነህ? በትክክል ተመልከተው። እዚህ ጋር ጄክ ይባላል። ሃይስኩል ላይ እግር ኳስ የሚጫወት ነው እና እሱ ነው ተቀናቃኝክ። እነዚህ የተደረደሩ 4 ፊኛዎች ላይ ኳሱን እየወረወራችሁ ማፈንዳት ነው። ቀድሞ 4ቱንም ያፈነዳ ሰው የዚህ $100,000 አሸናፊ ይሆናል ማለት ነው። ቶም ብሬዲ ፕሮፌሽናል ተጫዋች ስለሆነ የሱን ፊኛዎች ትንንሽ አድርገናቸዋል። እናም በተቃራኒው የጄክ ፊኛዎች ደግሞ ትልልቅ ናቸው። ጨዋታውን የምንጀምረው ከጄክ ነው። የመጀመሪያው 1 ለ1 ውድድራችን ተጀምሯል። ይሄ በጣም ቀላሉ ነው። ጥሩ ሮራ። እሺ ቶም ያንተ ተራ ነው። አዎ መጥቶታል። በጣም ፈጣን ሮራ ነበር ያደረገው። አሁን ርቀቱ ወደ 18 ሜትር ከፍ ብሏል። ረበለው ከሁለቱ 2 መጥቷል። ቀለል አድርጎ ነው ደግሞ የመጣው። ተወዳዳሪ ነው እኮ አታበረታታው። እውነት ለምናገር አስገርሞኛል። ለዛ ነው ለቶም 18 ሜትር ማሟሟቂያ የሚሆን ይመስለኛል። ወይኔ ምንድነው የተፈጠረው? ዝናቡ ነው መሰለኝ ያሳሳተው። በእኔ ተራ ላይ ጠርታችሁት ነው እንዴ ዝናቡ? አይ ዝናቡንማ አልጠራሁትም። ነገር ግን የጄክን የኳስ ቡድን አባላትን በሙሉ ጠርቻቸዋለሁ እዚህ እንዲደግፉት። በል አድርገው ጄክ። ጥሩ ሙከራ ነበር ያደረገው። ቶም በእርግጠኝነት ለሁለተኛ ጊዜ አትስትም? አይ አልስትም። ይሄንማ በቀላሉ ነው የመታው። ይሄን መምታት አለብኝ። ጥሩ ሙከራ ነው ጄክ። ለትንሽ ስቶታል። ቶም መቀጠል ትችላለህ። ረበለው ይሄ ለጄክ ጥሩ አይመስልም። አሁን የበለጠ አጣብቂኝ ውስጥ ገብተሃል። እሱ አንድ ብቻ ነው የቀረው። ሰዎች ይመታዋል ብላችሁ ታስባላችሁ? ቆይ ተረጋጉ፣ አላሸነፈም እኮ። አሁን የቶም ተራ ነው። የሚወረውረው 45 ሜትር ርቀት ላይ ነው። ያ በጣም ሩቅ ነው እኮ ጂሚ። እሱ አርጅቷል ይሄን ለማድረግ። ይሄ ስነ ስርዓት ያለው ድጋፍ አይመስለኝም። ቶም በፕሮፌሽናል ህይወቱ ብዙ ጨዋታዎችን ቢያደርግ እንኳን ይሄ በ45 ሜትር ርቀት ላይ የሚገኝ ኳስ ለሱም ቢሆን ቀላል አይሆንም። ጄክ በጣም ምርጥ ሮራ ነው ያደረገው። ከዚህ ሰውዬ ጋር ስትወዳደር እንደዚህ አይነት እድል ብዙ አታገኝም። የበለጠ እየቀረበ መጥቷል። በህይወቱ ትልቁ አጋጣሚ ነው የሚሆነው ይሄ። ይህንን ከመታው ቶም ብሬዲን ታሸንፈዋለህ። እናም $100,000 አሸናፊ ትሆናለህ። በል ጄክ ታደርገዋለህ። እንኳን ደስ አለ። ቶም ብሬዲን በመርታት $100,000 አሸናፊ ይሆናል። ከዚህ በመቀጠልም ብዙ አስገራሚ ውድድሮች አሉን፣ የክርስቲያኖ ሮናልዶን ውድድር ጨምሮ ማለት ነው። ከዛ በፊት ግን አንድ ኖርማል ሰው የዓለማችን ፈጣን ሯጭ የሆነውን ሰው ሲወዳደር ይሄ ኖሃ ላየር ይባላል። የ3 ጊዜ የወርልድ ሻምፒዮን ነው። እንዲሁም ኦሎምፒክ ላይ ወርቅ ሜዳሊያ ማሸነፍ ይቻለ። በአሁኑ ሰዓት የዓለማችን ፈጣኑ ሯጭ ነው። እናም አሁን $100,000 ከጆና ጋር ይወዳደራል። የዓለማችን ፈጣኑ ሰው ነኝ። ኖህ የሚያሸንፍ ከሆነ ገንዘቡን ለበጎ አድራጎት ድርጅት እንሰጣለን። ጆን የሚያሸንፍ ከሆነ ግን ወደ ባንክ አካውንቱ እንልክለታለን። ነገር ግን ጆን የማሸነፍ እድሉ -200 ነው። ለዚህም ሲባል አንድ ነገር እናደርግለታለን። ውድድሩ የሚሆነው 200 ሜትር ነው። እናም ጆን በፈለከው ቦታ ላይ መጀመር ትችላለህ። በእያንዳንዱ 10 ሜትር ላይ ምልክት አድርገናል። እናም ከዛ የምትጀምር ከሆነ ከምታገኘው ብር ላይ ይቀነስብሃል ማለት ነው። ለምሳሌ ከዚህ ቦታ መጀመር ከፈለክ ከ10 ሜትር ርቀት ማለት ነው $10,000 ከ100,000 ላይ ይቀነስብሃል። እናም የምታሸንፈው 90,000 ይሆናል ማለት ነው። ኧረ ተው፣ እዚህ በ5 ሰከንድ ይደርስብኛል። እሺ ቀጣዩን እንሞክራለን። እዚህስ $80,000 ታሸንፋለህ። አልፈለግም። $40,000 አለ እዚህ ጋር። ይሄ አሪፍ እድል ይመስለኛል አንተ። እሺ እዚህ ጋር መስማማት እችላለሁ። ስለዚህ ያንተ መጀመሪያ ፖይንት የሚሆነው እዚህ ጋር ነው። ይህ ማለት ጆን 60 ሜትር ያህል ከኖህ ቀድሞ ለመጀመር ወስኗል። እናም ውድድሩን ካሸነፈ $40,000 ያሸንፋል። መጨረሻ ከመድረሱ በፊት ቁርጠት ይዟል ብዬ አስባለሁ። እንዴት ነው ይሄ ነገር? አይ እግርህ ነው እዚህ ላይ የሚሆነው። አስተካክለው። ከግማሽ ሜዳ ያህል በላይ ይርቆኛል። እሺ ተወዳዳሪዎች ዝግጁ ናችሁ? እስኪ ጆን የዓለማችን ፈጣኑን ሯጭ እንደሚያሸንፈው ተዘጋጁ።
አሁን ጀምሯል ውድድሩ። ጆንም እየፈጠነ ነው። ፍጠን! ሩጥ! ወይኔ ፈጣሪ! እየደረሰብኝ ነው መሰለኝ። እየመጣ ነው። ፍጠን! ወይኔ ሊይዘኝ ነው። ደረሰብኝ። ጆን ፍጠን! አይ አላቅጦበት ነው ያለፈው። አሸንፎታል። ወይኔ ይሄማ ከአቦ ሸማኔ ጋር እንደመወዳደር። ተሸክመህ አንሳኝ እባክህ። አልችልም። እንደዛ ነው። እስካሁን ከመሬቱ ላይ አልተነሳም። ይዩት። እስኪ አሁንም አንሳኝ። አዎ ኖህ አሸንፏል። እናም ገንዘቡን ለበጎ አድራጎት ድርጅት እንድንሰጠው ፈቅዶልናል። በነገራችን ላይ ኖህ በኋላ በዚህ ቪዲዮ ተመልሶ ይመጣል። እናም ከአይሾ ስፒድ ጋር የሚወዳደሩ ይሆናል። ለቀጣዩ 1 ለ1 ውድድራችን የዓለማችን ምርጡ የቤዝቦል ተጫዋች ቢግ ጀስቲስ አለ። ስቀልዳችሁ ነው። ይሄ ልጅ ቤዝቦል ተጫዋች አይደለም። እንደውም የቤዝቦልን ጨዋታ ሁላ አይቶ አያውቅም። እናም የሚወዳደረው የዓለማችን ምርጥ ከሆነው ቤዝቦል ተጫዋች ጋር ነው። ወይኔ ይሄማ ፍትሃዊ አይደለም። ዝግጁ ነኝ። ሃርፐር ዓለማችን ላይ ካሉ ቤዝቦል ተጫዋቾች መሃል ምርጡ ነው። 2 MVP ታይትል እና 8 ጊዜ ደግሞ ኦል ስታር አሸናፊ ይሆናል። እናም አሁን እናንተ ሁለታችሁ የምትወዳደሩ ይሆናል። ወይኔ ጉዴ! ነገር ግን ቢግ ጀስቲስ ከሃርፐር ጋር ሲወዳደር ቁመቱ ግማሽ ያህል ነው። ለዛም ሲባል ውድድሩ ላይ የእሱን ርቀት ግማሽ እናደርገዋለን። በቃ እዘርርሃለሁ ትልቁ ልጅ። እስኪ እንያ። እናም ይህን ጨዋታ ቢግ ጀስቲስ የሚያሸንፍ ከሆነ $100,000 ያሸንፋል። በተቃራኒው ደግሞ ብራይስ ሃርፐር የሚያሸንፍ ከሆነ ለፈለገው የእርዳታ ድርጅት የምንሰጠው ይሆናል። በጣም ፈርቻለሁ። 10 ኳሶች አሉት። እናም ምን ያህሉ ታርጌቱን እንደሚያልፍ እናያለን። አዎ ማድረግ አልቻለም። ከአንዱ 0። አሁንም ግድግዳውን የመታው። በእርግጠኝነት የኛው ያልፋል። አይሆንም። ከ3ቱ 1 አስቆጥሯል። አሁንም ግድግዳውን የመለሰበት። አሁንም ከተሰመረው መስመር ማሳለፍ ችሏል። ከ5ቱ 2 አስቆጥሯል። አሁን ከ6ቱ 2። ረበለው ይሄ ከስቴዲየሙ ራሱ አልፎ ወጥቷል። ይመስለኛል ለብሬስ የሚሆን ትልቅ ስቴዲየም መገንባት አለባቸው። ከ8ቱ 3 አስቆጥሯል። አሁንም አስቆጥሯል። ይቅርታ እንግዲህ እስኪ የመጨረሻውን ኳስ እናያለን። ከ10ሩ 4 ነው ያስቆጠረው። ረበለው በጣም ደክሜያለሁ። ቢግ ጀስቲስ ምናልባትም ሃርፐርን ሊያሸንፉ ይችላል። ቢግ ጀስቲስ አንድ ነገር ልንገርክ፣ እኔም ቢሆን ያንተ ደጋፊ ነኝ። ይኸው የለበስኩትን ታደርገዋለህ። 5 ኳሶችን ያስቆጥራል። ቢግ ጀስቲስ ያሸንፋል ብዬ አስባለሁ። አምስት ማስቆጠር አለብህ። ዝግጁ ነህ? የስ ከአንዱ 1 አስቆጥሯል። ልክ እንዳሁኑ አይነት 4 መምታት አለብህ። አልሆነም። ከሁለቱ 1 ነው። ስቶታል። አሁንም ስቶታል። ምንም አይደል ግን ገና ነው። ታደርገዋለህ። ታሸንፋለህ። ሁለተኛው ማሳካት ችሏል። ከ4ቱ 2 3 ተጨማሪ ያስፈልገዋል። ያደርገዋል። አምንበታለሁ። ከ5ቱ 3 አስቆጥረሃል። ለማሸነፍ 2 ተጨማሪ ያስፈልገዋል። ከ6ቱ 3 ከ7ቱ 3 ለልጃችሁ ማለት የምትፈልጉት ነገር አለ? ቢግ ጀስቲስ ይህን ነገር አድርገው። ቡም!
ቡም ያላችሁ ተሰርቷል። አሁን አራተኛውን አስቆጥሯል። ምርጥ ስራን ይሰራው። እሺ ይሄ የህይወቴ ምርጡ አጋጣሚ ሊሆን ነው። አሁን 2 ኳሶች ይቀሩዋል። እናም ከሁለቱ አንዱን ካስቆጠርክ ታሸንፋለህ። በል አንድ ብቻ ነው የሚያስፈልግህ። በርታ። አስቆጥሮታል። አድርጎታል። ሃርፐርን ማሸነፍ ችሏል። ተመልከቱት፣ በጣም ደስ ብሎታል። ጥሩ ስራን ይሰራል። በቀጣይ የሮላንዶ ውድድር ከማድረጋችን በፊት ወደ ሩጫው ትራክ እንመለሳለን። አሁን ለኖህ ሌላ ተጨማሪ ውድድር ላደርግለት ነው። ለምንድን ነው ሚስተር ሚስት ቢደውልልኝ? ሰላም ስፒድ፣ ተመልከት አጠገቤ ማን እንዳለ። ኧረ በለው ኖህ፣ ከኔ ጋር ተወዳደር። መሸነፍ ትፈልጋለህ ማለት ነው? አሁኑኑ ስራዬን አቁሜ መምጣት እችላለሁ። እናም እንዳለውም ስፒድ ወደ ቦታው መጥቷል። ዝግጁ ነህ? በማንኛውም ሁኔታ ላይ ዝግጁ ነኝ። እሺ ታውቃለህ፣ ግን ስሜ ስፒድ ነው። እሺ ለራስህ ነው ያን ስም የሰጠኸው። እባክህ የዓለማችን ፈጣን የሆነው ኮንተንት ክሬተር ስፒድ የዓለማችን ፈጣኑን ሯጭ ማሸነፍ ይችላል። እንግዲህ እሱን ሽልማት ልወስድበት ዝግጁ ነኝ። ኦሎምፒክ ላይ የተሳተፉት ሁሉ እኮ እንደዛ ይሉ ነበር። በአሁኑ ያንን እንደምወስድበት እርግጠኛ ነኝ። የምታሸንፍ ከሆነ አሁንም በድጋሚ $100,000 ለበጎ አድራጎት ድርጅት እንሰጣለን። ስፒድ የምታሸንፍ ከሆነ ደግሞ ለእሱ ደጋፊዎች ለአንድ ሰው እንሰጣለን ማለት ነው። ገና በመጀመሪያው እርምጃ ነው ተስፋህን ቆርጠ ውድድሩን ለማቋረጥ የምትመኘው። እንዳታቋርጥ እሺ ውድድሩን። ስሜ ስፒድ ነው። እሺ እንዳረሰው። እሺ ውድድሩ የሚሆነው 50 ሜትር ነው። እናም ስፒድ የሚያሸንፍ ከሆነ የዓለማችን ፈጣኑ ሰው እሱ ይሆናል። ሰዎች ሁለታችሁም ዝግጁ ናችሁ? እንሂድ። እንደዛ በዘለለ መሰለ ላሳየን። እሺ አሁን ተዘጋጁ። አዎ ጀምረዋል። ስፒድ እየመራ ነው። በእርግጥም ስፒድ እየመራ ነው። እድሉ አለው። ምናልባትም ሊያሸንፈው ይችላል። ፈጣሪ ሆይ ስፒድ! ወይኔ ፈጣሪ! በጣም ተቀራርበዋል። ቪዲዮን እንየው ካላመንክ። እኔን ያሸነፍኩት። ይህንም በደንብ የሚያሳይ ካሜራ አምጥቼላችኋለሁ። ይህም ማየት አለባችሁ። ተመልከት፣ እኩል እኮ ነን። ታዲያ ለምን ገመዱ እኔ ላይ ተጠቀለለ? ምክንያቱም አልበዋል። አንተም እኮ አልበዋል። ለየትኛው በጎ አድራጎት ድርጅት እንድሰጠው ነው የምትፈልገው ብሩን? ስፒድ ወስዶት ቢሆን ደስ ይለኝ ነበር፣ ነገር ግን የበለጠ የሚያስፈልጋቸው ልጆች አሉ። ለነሱ ትሰጥልኛለህ። እናም አሁን በዚህ ቻናል ታሪክ ካገኘኋቸው ትልልቅ እንግዶች መሃል አንደኛው የሆነው ክርስቲያኖ ሮናልዶ የሚያደርገው ውድድር ላይ ደርሰናል። ለ$1 ሚሊዮን ካሊድ ከክርስቲያኖ ሮናልዶ ጋር ይወዳደራል። በአንተና በዚህ $1 ሚሊዮን መካከል የሚገኘው እንግዲህ ክርስቲያኖ ሮናልዶ ነው። እሱ የኔ አንደኛ አድናቂ ነው። ምን? አይ ተሳስቼ ነው። እኔ እሱ አንደኛ አድናቂው ነኝ። ምን ነው ደንግጣል እንዴ? የዚህ ውድድር ህጎች ቀላል ናቸው። ሁለታችሁም በየተራ ወደ ተሰቀሉት ታርጌቶች ትመታላችሁ። እናም መጀመሪያ 3ቱን ታርጌቶች የሚመታው ሰው አሸናፊ ይሆናል። እናም ካሊድ ሮናልዶን ማሸነፍ እንደሚቻል የሚያሳይ ከሆነ $1 ሚሊዮን እሰጠዋለሁ። አንዴ ሊያዘው እንደ ይህን ነገር ምን ያህል እሱን የማሸነፍ እድል አለኝ ብለህ ታስባለህ? እንደማስበው 50-50 ነው እድላችን። ተስማማለህ? በዛ በራስ መተማመኑን በጣም ወድጄለታለሁ። ዝግጁ ስትሆን መጀመር ትችላለህ። እሺ ካሊድ የመጀመሪያውን ስቶታል። አሁን የሮናልዶ ተራ ነው። ሁለቱም ስተዋል። ይመስለኛል ይህን እድል ድጋሚ አታገኘውም በዚህ ውድድር ላይ። እስኪ ሮናልዶ አንዴ ያሳልፈኝ። አሁን ሮናልዶን እያሸነፍከው ነው ያለው። ነገር ግን 2 ተጨማሪ ያስፈልጋል። አረ ይሄ ራሱ በቂ እኮ ነው። አይ በቂ አይደለም፣ ማሸነፍ አለብን እንጂ። እሺ ለምን ጎት እንደተባልክ እንግዲህ እስኪ እኔ ካሊድ ሚሊዮነር መሆን ትችላለህ። 2 ተጨማሪ ነው የሚያስፈልግ። ምንድን እየተፈጠረ ያለው? በጣም ተቃርበህ ነበር። አሁን ሮናልዶ አቻ የማድረግ እድል አለው።
ካሊድ በዚህ ኳስ መምታት ትችላለህ። እመታዋለሁ። የምርን ነው ይመስለኛል፣ ግን ሮናልዶ $1 ሚሊዮን እንዳጣ ፈልጓል። እሺ ካሊድ እስኪ እንይ። በማይታመን መልኩ ካሊድ 2-0 እየመራ ነው። ይህም ማለት ሮናልዶ የሚያሸንፈው ሶስቱንም መምታት ከቻለ ነው። ካሊድ አንድም ሳይመታ ማለት ነው። ሶስቱንም በተከታታይ መተዋለሁ ብለህ ታስባለህ? እውነት ለመናገር አይመስለኝም። ይሄ ምናልባትም የካምባክ መነሻ ሊሆን ይችላል። ካሊድ አሁን እድሉ በእጅህ ነው። $1 ሚሊዮን ማሸነፍና ህይወትን እስከ መጨረሻው መቀየር። ካሊድ መልካም እድል። ቦታ ስጡት። በል ካሊድ። በጣም ኮርቼብሃለሁ ካሊድ። ይኸው $1 ሚሊዮን። እሺ ሮናልዶ ሰብስክራይብ እንዲያደርጉ ትነግራቸዋለህ? የኔ አድናቂ የሆናችሁና እኔን የምትከተሉ በሙሉ ይህንን ቻናልም ሰብስክራይብ ማድረግ እንዳትረሱ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።